የኢፌዴሪ መከላከያ በበርካታ ዘርፎች ተቋሙን ወደፊት ሊያሻግሩና ሊያሳድጉ የሚችሉ መጠነ ሰፊ ስራዎችን በሁሉም መስክ እየተገበረ ይገኛል። በግብርና፣ በኮንስትራክሽን፣ በሌሎች ልማት ዘርፎች ለውጥና እድገት እያሳየ ከፍታውን እያረጋገጠ የዘመናዊ ሰራዊት ግንባታ ሂደቱን እያሳካ ነው። ይህ ከሰራዊቱ ሁለንተናዊ ሰላም የማረጋገጥ ተልዕኮ ጎን ለጎን እየተከናወነ የሚገኘው የልማት ስራ ሰራዊቱ የሰላምና የልማት ኃይል መሆኑን የሚያረጋግጥ ማሳያ ነው ብሎ መውሰድም ይቻላል። ለዛሬ ከመከላከያ የልማት ድርጅቶች መካከል አንዱ ስለሆነው የመከላከያ ግንባታ ግብዓቶች ማምረቻ ድርጅት ሁለንተናዊ የሥራ እንቅስቃሴ እንቃኛለን። የመከላከያ ግንባታ ግብዓቶች ማምረቻ ድርጅት በኮንስትራክሽን ዘርፍ ከ50 ዓመት በላይ ዕድሜ ያለው ከተቋሙ አልፎ ለሀገር ከፍተኛ አስተዋጽኦ እያበረከተ የሚገኝ ሲሆን በየጊዜው የእድገት ለውጥ እያስመዘገበ ዘመናዊነትን በመከተል ከዘመኑ ጋር እየተራመደ የተቋቋመበትን ዓላማ እያሳካ የሚገኝ የሀገር ሀብት ነው። ድርጅቱ የተቋቋመው በደርግ ዘመነ መንግስት ሲሆን በየጊዜው የሚያመርትባቸውን ማሽኖች ዘመናዊነት እየጨመረ የመጣና በሚያመርታቸው ምርቶች ላይ ያለውን ልምድ በመቀመር በአስተማማኝ ጥራት እና ብዛት በማምረት የደንበኞቹን ፍላጎት በማሟላት ሀገራዊ የልማት ኃላፊነትና ግዴታውን እየተወጣ ያለ ድርጅት ነው። አሁን ላይ የመከላከያ ግንባታ ግብዓቶች ማምረቻ ድርጅት ለኮንስትራክሽን ግብዓት ከሚሆኑ ምርቶቹ በተጨማሪ የእንጨት ስራዎችንና የብረት ስራዎችን ዘመናዊነትን፣ ጥራትንና ተመራጭነትን ባካተተ አግባብ እያመረተ ይገኛል። ባሉት አሮጌ ማሽኖች ከ3500 የማይበልጥ ብሎኬት ያመርት የነበረውን አሁን እስከ 1000 ሊያመርት የሚችል ብሎኬት ማሽን ዘመናዊ ወይም ፉል አውቶማቲክ የሆነ ብሎኬት ማምረቻ ማሽን አስገብቶ ወደ ስራ ገብቷል። በተቋምም ደረጃ በአስተሳሰብም በአቋምም ጥራት ያለው ምርት በማምረት የሚጠበቀውን ደረጃውን ያሟላ ምርት በማምረት በበቂ ደረጃ ምርቶችን አምርቶ ለደንበኞች ኮሚትድ ሆኖ በትጋት እየሰራ ያለ ድርጅት ነው። ድርጅታችን በርካታ ምርቶች ናቸው የሚመረቱት። በእንጨትና በብረታ ብረት፣ በፕሪካስት፣ በፍሬሽ ኮንክሪት እና እንዲሁም በጠጠር ምርቶችን ድርጅታችን በሰፊው ያመርታል። ለበርካታ ዩኒቨርሲቲዎች፣ ለመከላከያ ተቋማት እና ለመንግስትና መንግስታዊ ላልሆኑ ድርጅቶች የእንጨትም የብረት ምርቶችን ያቀርባል። እንግዲህ የእንጨት ምርት በዋነኛነት በሰፊው ለዩኒቨርሲቲው የቤተ ሙከራ፣ የቤተ መጻሕፍት ፈርኒቸሮችን አምርቶ በመቅጠም ያቀርባል። እንዲሁም ደግሞ ለመከላከያ ተቋማት በየህንፃው ላይ የሚሰሩ በርካታ ስራዎች አሉ። ለዛ የእንጨት በሮችን፣ ቁምሳጥኖችን፣ እነዚህን ኪችን ካቢኔቶችን እያመረተ ይገጥማል። በብረቱ ዘርፍ ደግሞ እንዲሁ የተለያዩ ከንቾችን፣ ሞልዶችን ያመርታል። ተደራራቢ አልጋዎችን ያመርታል። ቤንቾችም እንደዚሁ እያመረተ የድንኳን ምርቶችን ከእንደገና ትራክ ሚክሰር ቦዲዎችን፣ ታንከሮችን፣ የውሃም የነዳጅ ታንከሮችን የመያዝ አቅማቸው ከፍተኛ የሆኑ የታንከሮችንም ጭምር እያመረተ የሚያቀርብበት ሁኔታ ነው ያለው። ጥራትን ከማስጠበቅ አንጻር በሰፊው ከማቅረብ አንጻር ደግሞ እና የመከላከያን ፍላጎት ተቀራርበን በመስራት በጣም ተመጣጣኝ በሆነ ዋጋ ለመከላከያ ተቋማት በሰፊው እያቀረብን እንግዲህ ተደራሽ ለመሆን ጥረት እያደረግን ነው ማለት ነው። መከላከያ ግንባታ ግብዓቶች ማምረቻ ድርጅት በአዋጅ በተቋቋመበት ዋና ተልዕኮ የስትራክቸራል ስቲል ምርቶችን፣ የብረታ ብረት ምርቶች፣ የእንጨት ምርት፣ የቤት ውስጥና የኦፊስ ፈርኒቸሮች
እንዲሁም ሌሎች የግንባታ ግብዓቶችን ፕሪፋብ የሆኑ የቱቦ ምርት፣ የብሎኬት የመሳሰሉትን ለማምረት በዋነኝነትም ለመከላከያ ተቋማት መሰረተ ልማት እንዲውልና በተጓዳኝ ደግሞ ለኢኮኖሚ ውስጥ በትርፍ አቅሙ አምርቶ መሸጥ ነው። በሀገር ውስጥ ያሉ ዩኒቨርሲቲዎች በርካታ ናቸው። እነዚህን ዩኒቨርሲቲዎች ከ80-90% ያህሉን የፈርኒቸር ምርት ከውጭ ይገባ የነበረውን የውጭ ምንዛሪ በማስቀረት በርካታ ፈርኒቸሮችን የሰራ ተቋም ነው። አብዛኛውን ጥሬ ዕቃ የሀገር ውስጥ ግብዓት በመጠቀም እያመረተ ገበያውን እየደረሰ ያለበት ሁኔታ ነው ያለው። ድርጅቱ ዘመኑን የሚመጥን ምርቶችን ለማምረትና ተወዳዳሪነትን ለማሸነፍ በሰው ሀብት ልማት እንዲሁም የሙያተኛውን አቅም በየደረጃው ለማሳደግ ስልጠና በመስጠትና ተሞክሮዎችን የማስረጽ ስራዎች ተግባራዊ ስለመሆናቸው ዋና ስራ አስፈጻሚው ይናገራሉ። በሰራተኞቹም አቅም ከጊዜ ወደ ጊዜ ስልጠና በመስጠት የአቅም ግንባታ በማድረግ ዘመኑን የሚመጥን ምርቶችን በአግባቡ ለማምረት እንደዚሁ ትኩረት አድርጎ እየሰራ ያለ ድርጅት ነው። የመከላከያ ግብዓት ማምረቻ ድርጅት ለመከላከያ ሰራዊቱ የቤት ግንባታ የሚውሉ እንደ በርና መስኮት አይነት የምርት ውጤቶችን ተደራሽ ከማድረግ ባሻገር ለሚገነቡ የሰራዊት ቤቶች የኮንክሪት ሙሌት ስራ ላይ በመሳተፍ አስተዋጽኦን እያረጋገጠ የሚገኝ አንጋፋ ድርጅት ነው። ከተቋሙ ባለፈም ለሀገራዊ ግንባታ ስኬት የበኩሉን አሻራ እያሳረፈ ይገኛል። የሚገነቡ የሰራዊታችን መኖሪያ ቤቶች አሉ። ለዛ ጥራቱን የጠበቀ ኮንክሪት በሚፈለገው መጠን በማቅረብ ትልቅ ሚና እየተወጣን ያለ ነው። የእንጨት በሮች፣ የብረት በርና መስኮት፣ ስትራክቸራል ስቲሎችን በጥራት እና በፍጥነት አምርተን በመግጠም በጊዜው የማስረከብ ስራ የተሰራበት ተጠቃሽ ምሳሌዎች ናቸው። እንደዚሁም ከፌዴራል ፖሊስና ከፌዴራል ማረሚያ ቤት የተለያዩ ፈርኒቸሮች ጥንካሬያቸውን፣ ጥራታቸውን ጠብቀው በጊዜው አምርቶ የማስረከብ ስራ ተሰርቷል። ድሬዳዋ ላይ የሚገኝ አፓርትመንት እንደዚሁም ደግሞ አዲስ አበባ ውስጥ ያሉ የሸጎሌ አካባቢ የሚገኝ ጃን ሜዳ ላይ የስታፍ ኮሌጅ፣ ጎፋ ላይ ያሉ አፓርትመንቶች፣ አርሚ ፋውንዴሽን የገነባቸው ሰሚት ላይ ያሉ የመኖሪያ ቤቶች፣ አዋሳ፣ ቢሸፍቱ፣ አዳማ እንደዚሁም አሁን ደግሞ የጋሻ ፕሮጀክት እነዚህ በሙሉ በጥቂቱ የሚጠቀሱ ናቸው። በመከላከያ ተቋማት በርካታ ስራዎች ተሰርተዋል። በቀጣይ ከቴክኖሎጂው ጋር እኩል ለመራመድ አዳዲስ ማሽነሪዎችን በማስገባትና የሰው ኃይልን ባለው መጠን ልክ አሰልጥኖ በማብቃት ይበልጥ ዘመናዊነትን የተከተለ አሰራርን ተግባራዊ በማድረግ ተጠቃሚውን የማርካት ስራ ላይ ስለመሆኑ አመራሮቹ ይገልጻሉ። ጠንካራ የአሰራር ስርዓት፣ ጠንካራ አስተሳሰብ፣ ጠንካራ ባለሙያዎች በመመደብ ከምናስገባው ጥሬ ዕቃ ጀምሮ እስከምንፈጽምበት አሰራር የምርት ሂደት እና የዴሊቨሪ ወይም የአቅርቦት ሂደት ከፍተኛ ጥንቃቄ ይደረጋል። በየጊዜው የሚያመርትባቸውን ማሽኖች ዘመናዊነት እየጨመረ የመጣና በሚያመርታቸው ምርቶች ላይ ያለውን ልምድ በመቀመር በአስተማማኝ ጥራት እና ብዛት በማምረት የደንበኞቹን ፍላጎት በማሟላት ሀገራዊ የልማት ኃላፊነትና ግዴታውን እየተወጣ ያለ ድርጅት ነው። መንግስት በከፍተኛ ደረጃ በኢንዱስትሪ ልማቱ ላይ እየሰራ ያለውን ስራ በዋነኝነትም የከተማዎች አሁን የምናያቸውን የኮሪደር ልማት ስንመለከት በየክልሎቹ ያሉ በጣም ከፍተኛ የሚባል ስራ አለ። ለነዚህ በፍሳሽ መስመር ላይ እንደዚሁም
ሌሎችንም የብረታ ብረት የእንጨት ምርት ይሄንን በማቅረብ እየሰራ ያለበት ሁኔታ አለ። ብዙ አመት ወደ ኋላ ሄደን የዚህ የድርጅታችንን መነሻ ስናስበው በጣም በውስን አቅም በውስን ማሽነሪዎችና በጣም በተወሰነ የሰው ኃይል ብቻ የተወሰኑ ምርቶችን ነበር እያመረተን የነበረውና ከጥራት አንጻርም በስፋት ደግሞ ተደራሽ ከመሆን አንጻርም ውስንነቶች የነበሩበት ሁኔታ ነው ያለውና አሁን ግን ከበፊቱ ስናስተያየው እጅግ ከፍተኛ የሆነ ልዩነት በሰው ኃይል ብንል የምርት አይነትን በተመለከተ በተደራሽነቱም የማምረት አቅማችንም ጭምር ከጥራት ጋር ማለት ነውና ከማድረግ አንጻር ከፍተኛ የሆነ የማምረት አቅማችንን የጨመረበት ሁኔታ ነው ያለውና በየጊዜው የምርት አይነቶቻችንም እያሰፋን ወርክሾፖቻችንም እያሰፋን ማሽኖችንም በተጨማሪ አዳዲስ ዘመናዊ ማሽኖችንም ጭምር እንግዲህ የታጠቅን በደንብ በስፋትና በጥራት ለማምረት እያመረትን እንገኛለን ማለት ነው። በሰፊው የመከላከያን ከዚህ ከግብዓት አንጻር በተለይኛ ትልቁ ነገር ምንድነው ጥራትን ከማስጠበቅ አንጻር በሰፊው ከማቅረብ አንጻር ደግሞ እና የመከላከያን ፍላጎት ተቀራርበን በመስራት በጣም ተመጣጣኝ በሆነ ዋጋ ለመከላከያ ተቋማት በሰፊው እያቀረብን እንግዲህ ተደራሽ ለመሆን ጥረት እያደረግን ነው ማለት ነው። የመከላከያ ግብዓቶች ማምረቻ ድርጅት መከላከያ እንደ ተቋም ትልቅ ተስፋ ከጣለባቸውና በቀጣይም የሀገር ኩራት ሆነው ከሚቀጥሉ ድርጅቶች መካከል አንዱ ነው። አሁን ላይ ይበልጥ በዘመናዊ ማሽኖችና ብቃት ባለው የሰው ኃይል እየተደራጀና እየተጠናከረ የሚገኘው የግብዓቶች ማምረቻ ድርጅት በሀገራዊ የልማት ስራዎች ላይ በመሳተፍ እያሳየ ያለው አጋርነት ተጠናክሮ እንደሚቀጥል ተስፋ እናደርጋለን።